ማለት በእርግጥ ከፈጣሪ ጋር መጣላት ከባድ ነው። የሚያስታርቅ ሰው የለም። ግን ሃይማኖት አንድ ሰው ሃይማኖት ከሌለው ምንድን ነው ወደፊት የሚቀጥለው ማለት የሚደርሰው? በጣም ጥሩሽ። እንግዲህ አምላክ እዚህ ዓለም ላይ እኛን የፈጠረብን ያስገኘብን ዓላማ አለው። ዝም ብሎ በከንቱ አላስገኘንም። አንድ ሰው የሆነን ነገር በሚሰራ ጊዜ ምድራዊ ሰው ራሱ የሆነ ዓላማ ይኖረዋል። ያለ ዓላማ ይሰራ። ሰው መኪናን ሲሰራ ጊዜ የሆነ ዓላማ ኑሮት ነው። ዝም ብሎ ሰርቶ ያለ ዓላማ ቁጭ ሊያደርገው አይደለም። ከዚህ በላይ ደግሞ ፈጣሪ ሰውን የሚያክል ታላቅ ፍጡር የፈጠረበት ትልቅ ዓላማ አለው። ያ ዓላማ ምንድን ነው ከተባለ በምድር ላይ የፈጠረን እርሱ በነብያት በኩል የሚያዘንን ትእዛዛት ተቀብለን እርሱን እንድንታዘዘው እንድናመልከው እንድንገዛው ነው። ይህን አላህ በቁርአን ላይ ለምን እንደፈጠረን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እንዲሁም ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። እዚህ ዓለም ላይ የተፈጠርነው እርሱ በነብያት በኩል የሚያዘንን ትእዛዛት ሰምተን እንድንታዘዝ፣ እንድንቀበል፣ እንድናመልከው ነው። ስለዚህ አምላክ በነቢያት በኩል ደግሞ አንድና ብቸኛ የሆነውን ሃይማኖት ኢስላም የሚባለውን ሃይማኖት እንደደነገገልን ይነግረናል። አላህ በሱረቱል አልዕምራን ምዕራፍ 3 ቁጥር 19 ላይ ይህን ሲናገር ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። በሱረቱል ማኢዳ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖት ሁሉ እስልምናን ብቻ ነው የወደድኩላቸው እና እርሱን ተከተሉ ይለናል። ሃይማኖት ምንድን ነው ታዲያ? ግንዛቤው ከተባለ ሃይማኖት ማለት ያን እውነተኛውን አምላክ የሰማይ የምድርን ፈጣሪ የሆነውን አስገኝ የሆነውን አምላክ እንድታውቅና እርሱን እንዴት መገዛት እንዳለብህ የሚያስተምር የሆነ መንገድ እንጂ ሌላ አይደለም። ያንንም መንገድ ያናስተምሩ ነቢያቶች በየጊዜው እየተላኩ ትውልድን እንዲያስተምሩ ታዘዋል። አምላክ አላህ ስብሐነሁ ወተዓላ ለቀደሙት ነቢያቶች ሁሉ የደነገገላቸው ሃይማኖት ኢስላምን እንደሆነ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ያችሁ ያን ሃይማኖት እንዴት መገዛት እንዳለብን እርሱን ሊደነገግልን የሚገባው ራሱ የአምላክ መሆን አለበት። ሰዎች በምድር ላይ ከራሳቸው ቢደነግጉልን ይሄ ተቀባይነት የለውም። ስለ አምላክ ፍላጎትና ስለ አምላክ ዓላማ ራሱ አምላክ ነውና የሚያውቀው። ያንን ኢስላምን ሂደን ስናየው ራሴ እኔ ነኝ አምላካችሁ የደነገግኩላችሁ ብሎ ከተናገረ በኋላ ለቀደሙት ነቢያቶችም ደንግጎ የሰጣቸው ኢስላምን እንደሆነ ሲናገር እዚያው ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከእናንተ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱን ሃይማኖት እያለ ይናገራል። ስለዚህ ለነቢያቶች ሁሉ አንድ ሃይማኖትን ነው አንድ የደንግጎ የሰጣቸው፣ ሁለትና ሶስት ሃይማኖትን አልሰጠም በፍጹም። ያም ኢስላም ይባላል። የእስልምና ታዲያ ግንዛቤው ምን ማለት ነው? ከቃሉ ስንነሳ ኢስላም ብሎ ማለት አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም ብሎ ማለት ለዚያ አንድና ብቸኛ ለሆነው አምላክ ፍጹም ታዛዥ መሆን ማለት ነው። እርሱን መታዘዝ፣ እርሱን መገዛት በብቸኝነት በእርሱ ላይ ቅንጣትን ሳታጋሩ፣ ይህ ነው። ስለዚህ ይህን ደግሞ ሁሉም ነቢያቶች ያስተማሩት እንደሆነ መጽሐፍቶቻቸው ላይ ታገኛላችሁ። ሙሴ ሲናገር ምን ይላል? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያሉ አስተማሩ። ኢየሱስ ክርስቶስን መጽሐፍ ኪዳን ላይ ሰውዬ ወደ እርሱ መጣና መምህር ሆይ የመንግስተ ሰማያትን እንድገባ ብፈልግ ምን እንዳደርግ ትመክረኛለህ አለው። ትእዛዛትን ጠብቅ አለው። ከዚያም ክርስቶስ ምን አለ? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚል ነው አለ። ታዲያ እስልምና አስተምህሮት ይሄው ነው። አንድና ብቸኛ ነው አምላክ። በአምላክነቱ ላይ ሰውነት የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በጌትነቱ ላይ ባርነት የለበትም። በአንድነቱ ላይ ሁለትነት ሶስትነት የለበትም። በህያውነቱ ላይ ሞትነት የለበትም። በአሸናፊነቱ ላይ ተሸናፊነት፣ መገደል፣ መሰቀል፣ መነሳት የሚባል ሂሳብ ከእርሱ ጋር የለም። ይሄ ገብቷቸዋል። እርሱ ጠባቂ ሆኖ ለፍጥረታቱ ሁሉ በጥበቃው ላይ መንቀላፋት፣ መተኛት፣ ማንገላጀት የሚባል ነገር የለበትም። ይህ ነው አምላክ አላህ ስብሐነሁ ወተዓላ ስለ ራሱ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ በአምላካቸው ላይ ተመኩ እያለ ይናገራል። መጥቶ አምላክህ ስለአንተ ሞቶልሃል ከተባለ በፍጹም ይህ አምላክ ሊሆን አይችልም። እንደ መጽሐፋቸውን በደንብ ካጠናችኋቸው አምላክ እንደማይሞት ነው የሚያስተምረው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሰው ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አይሞትም እየተባለ አምላክ እንደገና አምላክ ሞቷል ብሎ ማመን ይህ ከመጽሐፋችን ጋር ከነቢያቶችን ጋር መጻረር ነው የሚሆነው። የአንድ አምላክ አንድና ብቸኛ እንደሆነ ተናገረ። ክርስቶስም ያን አስተማረ።
ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የአምላክ አንድ ብቻ ሆኖ ተገልጾ ሳለ እርሱ አንድ ብቻ አይደለም አንድም ሶስትም ናቸው እነዚያ አምላክ ብሎ መግለጽ ይህ ከክርስቶስም ጋር መቃወም ነው የሚሆነው። ክርስቶስ ከመልእክተኞች መካከል አንድ መልእክተኛ እንደሆነ እዚያው ላይ ራሱ ተናገረ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ስለዚህ የተላከ ነው። ከማን? ከአንዱ አምላክ የተላከ መልእክተኛ እንደሆነ ተናገረ። እርሱ ራሱ የመለኮት አካል ነው ወይንም አምላክ ነው ብሎ ማመን ራሱ ለክርስቶስን መቃወም ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁ ብሎ ተናገረ። አምላክ እንዳለው ካስተማረ አንተ ራስህ አምላክ ነህ ማለት እርሱን መቃወም ነው። ይልቁንስ ጤነኛው ሃይማኖት ምንድን ነው? ክርስቶስ አምላክ አለው ብሎ ማመን ነው። እኔ አምላክ አለኝ ብሎ እንደተናገረ ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን የኢየሱስ ክርስቶስ አምላክ? አምላክ እንዳለው ካስተማረ መጽሐፉ ለምንድን ነው እርሱን እንደገና አንተ ራስህ አምላክ ነህ ብላችሁ የምትቃወሙት? መቃወም እኮ ማለት ያ አካል የተናገረውን ተቃራኒ ሆኖ መገኘት ብቻ አይደለም። ያላስተማረውን ትምህርት ራሱ በእርሱ ላይ መናገር፣ ይሄ ራሱ ትልቅ መቃወም ነው። ገብታችኋል? ብትወዱኝስ ትእዛዜን ትጠብቃላችሁ አለ ክርስቶስ። ከትእዛዙ መካከል እኔ አምላካችሁ ነኝ የሚላለ ወይ? ላወፍ የለም። እኔን አምልኩኝ ብሎ አዝዟል ወይ? አላዘዘም። ታዲያ ወዳጆቹ ሳትሆኑ ጠላት ሆናችሁ እኮ። ገብታችኋል? እርሱ ያዘዘው ይልቁንስ ያን አንዱን አምላክ እንድታመልኩ ነው። ለእርሱ ይሰግድ ነበር፣ መጽሐፍ ቅዱስ ላይ ወደ እርሱ ይጸልይ ነበር፣ እርሱን ይለምነው ነበር። በግንባሩ እየተንበረከከ ይጸልይለት ነበር። በግንባሩ ማን ነው? በጉልበቱ እየተንበረከከ በግንባሩ እየተደፋ ይጸልያል ወደዚያ ወደ አንዱ አምላክ እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባው ከማናችንም በላይ ለአምላኩ የሚገዛ የሚያመልክ ነበር ክርስቶስ። ታዲያ እንደዚያ ከሆነ መልሳቸው እርሱን አምላክ ለማድረግ